በጣም የሚያስገርሙ ነው ብለህ ትጠራጠራለህ እንዴ ይለውታል። የእነዚህ ሰዎች ቂሷ ምንድነው? አይተኛም፣ ሲና ደግሞ አያንገላጅም ማለት ነው። የሚመጣው ትምህርት ላይ በዝርዝር ይነግረናል። እንግዲህ የዛን ጊዜ ትናንትና ምን ብያችኋለሁ? أعوذ بالله من الشيطان الرجيم أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ آوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا يقول سبحانه عز وجل أم حسبت يا محمد ويا عبدي ويا رسولي لوتا النبي محمد أن أصحاب الكهف نزا يواشا بالبيتوች يواشا صاحبوች والرقيم يزا دمو يلوح والمرقوم الرقيم ማለት مرقوم ነው። ያ የተጣፈው ባለቤቶች ስማቸው ታሪካቸው ተጥፎ ተረሳስ የሆነ ለውህ ላይ ተጥፎ ደጃፉ ላይ አንድ ላይ ታሪካቸው እንዲታወቅ የተቀመጠው ለውህ እዛ ላይ የተጣፈው ነው። ወረቂሚ መርቁም ማለት የተጣፈው ነገር የዛ ባለቤት የሆኑ ሰዎች እነሱን ትጠራጠራቸዋለህ። ካኑ ሚን አያቲና አጀባ በጣም እኛን ደሊል ከሚሆኑ ነገሮች በጣም የሚያስገርሙ ነው ብለህ ትጠራጠራለህ እንዴ ይለውታል። ከዚህ የበለጠ አለ አይደለም እንዴ? መሬት መፍጠሬ፣ ሰማይ መፍጠሬ፣ ጨረቃው ከዋክቦቹ ተስኺር ማረጌ፣ እንግዲህ ቁርአን መስጠት ላንተ ራሱ ቁርአን መሰጠት ከዚህ የበለጠ ነው። እኔ ለመኖር እኔን አንድ አምላክ ለመሆኔ አንድ ፈጣሪ ለመሆኔ በጣም የሚያስረዳ ከዚህ የበለጠ አለ አይደለም ወይ? በእነዚህ ብቻ ነው እንደ የምትገረመው ይለውታል ነብዩ መሐመድን አለይሂ ሰላቱ ወሰላም። ይሄማ ትንሽ ነገር ነው። እንግዲህ የእነዚህ ሰዎች ቂሷ ምንድነው? ብዙ ዓመት የቆየ ነው። የኢሳ ሰዎች ናቸው። የኢሳ የክርስቲያኖቹ ሰዎች ናቸው። ነብዩ ሳይመጡ በፊት የድሮ ነው። እነዚህ ዱቅያን የሚሉት ሹም ነው። ታቦት ተገዙ እያለ ሰውን ያርዳል። በጣም ሰውን ያርዳል። እንደው በጣም ኢንካል ያደርጋል። በኋላ አገሩ ሙስሊም ነበረት። ሙስሊም ብሎ ማለት ክርስቲያን ናቸው ማለት ነው። ሙስሊም በዛን ጊዜ ክርስቲያን እስላም ነው። በኋላ እንደው ሲያጠቃ ወጣቶች 7 ናቸው። አቀረባቸው። ረዱ ይላል፣ ለታቦት ረዱ ይላል። ያላረዱ እንደሆነ ያርዳቸዋል።
እንዲህ እያለገ በጣም መጥፎ የሆነ ሹም ነበረ። እነሱን አቀረባቸው። ረዱ ቢሉ እምቢ አሉ። እኛ ሙስሊም ነን እምቢ አሉ። ምን አላቸው? እናንተ ወጣቶች ናችሁ። እናንተ ወጣቶችን በአጭር አልቀጫችሁምና ትንሽ 8 ቀን ጊዜ ሰጥቻችኋለሁ፣ አሰንትኑ። ከዛ በኋላ እምቢ አላችሁ ትታረዳላችሁ አለ። አሁን ተዛ ተመልሰው አጠኑ። ምን አሉ? ምንም እንዲያው አልተመለሱም። አላህ ኢማንን ቀዊ የሆነ ሳቢት የሆነ ትዕግስት ሰጥቷቸዋል። አላህ ሙወፍቅ ናቸው። አሁን እንግዲህ ቂሷው ረጅም ነው። መጨረሻ ምን ሆኑ? ተነስተው ዋሻ አለ፣ እዛ ዋሻ ገቡ። እዛ ተሸሽገን እንወጣለን ብለው ነው የሚልም አለ። ባይሆን እዛው እንደገቡ አላህ አንድ ውሻ ተከተላቸው። ያ ውሻ ቢያባሩትም እምቢ አለ። ተከትሏቸው ገባ። ሄደው እዛ ዋሻ ውስጥ ተቀመጡ። አላህ እንቅልፍ ጣለባቸው። እንቅልፍ ጣሎች ተኙ። እንቅልፍ እንዴት ተኙ? እንግዲህ ስንት ዓመት ሆነ? 300 ዓመት 300 ዓመት አፈሩ እንዳይበላቸው አላህ ይገለብጣቸው። ግልብጥ ይላሉ፣ ይገለባበጣሉ። 300 ዓመት ተቀመጡ ማለት ነው። እዛ ያም ሹም ሞተ። በኋላ አገሩ እስላም አገር ሆነ። ሲኖሩ በ300 ዓመት እንግዲህ ሰዎች ደግሞ በዚህ ሌላ መንግስት መጥቶ ጥሩ የሆነ መንግስት መጥቶ ነበር። በእስልምና ሲያዛቸው ህዝቡ 3 ተከፈለ። ግማሹ ህይወት ናት እንጂ የምትነሳው ትንሣኤ የሚባል ነገር የለም ይላሉ። ጅስም አይነሳም። የሚያምኑት ህይወት ብቻ ናት የምንነሳው። እንዲያውም ይስቁብናል። እኛ እንዲያው አጀበን ይላሉ። የሚገርም ነገር ሙስሊሞች ተነስተን አግብተን እንበላለን፣ እንጠጣለን፣ እናገባለን፣ ሑረል ዒን አለን ይላሉ። ሞኞች ይሉናል። ሞኝ ሆኖ ሞኝ ሰው ጥሩም ሰው ሞኝ የሚላም አለ ማለት ነው። እንዲህ ይሉናል አይደለም። ለምን የሚያምኑት እሳቸው ህይወት ናት እንጂ የምትነሳው አካል ይነሳል አይሉም። አሁን እስላም ብቻ ነው እኛ እቺው አካል ትነሳለች ነው። እቺ አካል ከነ ህይወቱ ትነሳለች። ጀነት ይገባል፣ ያገባል፣ ይበላል፣ ይጠጣል፣ ይኖራል። ሞት የሌለበት ሀገር ነው ጀነት። ይሄን የሚያምነው ማን ነው? እስላም ብቻ ነው። ታዲያ እነዛ የዛን ጊዜ አሁን ያለውን ክርስቲያን ነው እንዲህ የሚለው። አሁን የዛን ጊዜ እነዚህ ሰዎች እዛ ዋሻ ሲገቡ የኢየሱስ ሃይማኖት ነው የሚከተሉት። የዛን ጊዜ መነሳት አለ ብሎ ያምናሉ። በኋላ አሁን የበረዘው አሁን የመጣው እንጂ ወንጌል ነው እንጂ የድሮው ታላህ የመጣ ክታብ ነው ወንጌል ማለት። ስለዚህ ያምንበታል መነሳት ላይ። ስለዚህ ያ ሹሙ መነሳትን ያምናል። ህዝቡ ህይወት እንጂ አትነሳም እያሉ ግማሾቹ በዚህ ያምናሉ፣ ግማሾቹ እንትን ይባባላሉ ሲሉ እነዚህ 300 ዓመት የተኙት ወጣቶች ምን አረጋቸው? አላህ ተነሱ። አላህ ሊያሳያቸው ነው። ሰው መነሳት አለ አካል ማለት ለማሳወቅ ቀሰቀሳቸው። በ300 ዓመት ተነሱ። አንድ ሰው ሂድና እሳቸው የምመስላቸዋል 1 ቀን ተኩል ነው የተቀመጥነው የተኛ ነው መስሏቸዋል። እሳቸው 300 ዓመት ደርሷቸዋል። 300 ዓመት ደርሷቸዋል። በኋላ አንተ አንዱን ተመሐከላቸው ቆሻሻ ጨርቅ ልበስና እብድ መስለህ ወይ ደግሞ ለማይ መስለህ ሂድ ግባና እንዳትታወቅ እንዳይዙን ሂድና ምግብ ግዛልን ብሎ ገንዘብ ይሰጡታል። ያ ሰውዬ ሄዶ እየተሽለኮለከ ገባና አገሩን ሲያው ተቀይሯል። ሌላ ነው። ያ የድሮ ትቶ የሄዱት ሀገር አይደለም። ደግሞ የእስላም አርማ ያል በከተማዋ ላይ ምን ጉር ነው እያለ የገረመው ሄደና ሱቅ አንዱ ሱቅ ሄዶ ለመግዛት የሚበላ ነገር ይሰጣቸዋል። ያ ብር የለም
በ300 ዓመት ነው የመጣው። ምንድነው ይሄ ተባሉና ያዙት። ያዙ ጊዜ ይሄን ገንዘብ አንተ ያመጣኸው የተቀበረ ገንዘብ አግኝተህ ነው ምራን አሉት። ይሄ ለምን የቆየ የተቀበረ ገንዘብ ነው። ፊርማው እዚህ ላይ ያለው ገንዘቡ ላይ ያለው ጽፈት የዛሬ ጊዜ አይደለም፣ የዛሬ 300 ዓመት ነው። የተቀበረ አግኝተህ ነው ምራን አሉት። በዛ ቢል ምንም አልተውትም። መጨረሻ ላይ ይዘውት መንግስት ላይ ቀረበ። ያ መንግስቱ ሙእሚን ሆኗል። ሌላ መንግስት ነው የመጣው። እዛ ሲደርስ እንግዲህ ሲያስጨንቁት መጨረሻ ላይ ምን አለ? እኔ ጓደኞች አሉኝ እመራችኋለሁ፣ እዛ ወስዳችኋለሁኝ አለ ጊዜ ይዘውት እንግዲህ መጽሐፍ አለው ንጉሱ። እንዲህ ያሉ ሰዎች ወሬ የሚወራ አለ፣ እንዲህ ያሉ ወጣቶች ዋሻ ገብተው ጠፍተዋል የሚል ያውቃል። አሁን ያ ትዝ አለው። ቢሄዱ እዛ ተኝተው አያቸው። ሶስቱም እነዛ እንገባለን ቢል አላህ እንደው ከለከላቸው እንዳይገቡ አረጋቸው። አሁን እንግዲህ እዛ በሩ ላይ መስጂድ ሰራ፣ ያ ንጉስ ማለት ነው። መስጂድ ሰራ። እሳቸው እንደገና ተመልሰው ተኙ፣ ሞቱ። አሁን እንግዲህ ሞታቸው ተዛ በኋላ ነው ሞቱ። እዛው ሩሃቸውን ወሰደ፣ እዛው ተኙ። ያ ነገር ተዘግቶ ተቀመጠ። እንግዲህ አስሐበል ካፍ ይባላሉ። ስማቸው እንግዲህ እዚሁ ተፍሲሩ ላይ አለ። አሁን ከሌ ስማቸው እኛ ድሮ ወሎ ላይ እንግዲህ ሀገራችን አሁን ድረስ ሐኪም የለም፣ ገጠር ላይ ሐኪም የለም። ሴት አምጣ ነው የምትወልደው። ደግሞ ደም እንኳ ቢመታት የሚያቆምላት የለም፣ ትሞታለች። አሁን ድረስ ሐኪም የለም ገጠር ላይ። ምን ያደረጉ ነበረ እነዚህ ዑለሞቹ የሀገራችን ሰዎች? የነዚህን ሰዎች ስም ይጥፋሉ። ይጥፉና ይሰጧታል፣ ትወልዳለች። እዚህ ያሉትን ስሞች ጥፈው ይሰጧቸዋል። አንድ ደግሞ የነብዩ ጫማ የሚባል ቅርጻ ነበር፣ ያንን ሆዷ ላይ ያደርጉላታል። በቸም ይሄ እንዲህ ያለው ስራ እንግዲህ በመድኃኒትነት አይደለም፣ ይሄ እምነት ነገር ነው። ይወልዱ ነበር። ስማቸው እንደው ራሱ በረካ አለው ማለት ነው። እነዚህ ናቸው እንግዲህ አም ሐሲብተ አነ አስሐበል ካፊ ወረቂሚ የዛ የለውሕ ባለቤት የሆኑትና የዋሻ ባለቤት የሆኑ የት ሀገር ነው አሁን እየተፈለገ አልተገኘም። ግማሹ ፈለስጢን ሀገር ላይ ነው ይባላል፣ ግማሹ ቱርክ ሀገር ላይ ነው ይባላል። አሁን በቅርብ ጊዜ ቱርኮች አገኘን እያሉ ለምን ሀገራቸው ላይ ቱሪዝም እንዲበዛ የአስሐበል ካፍ ቦታ ይሄ ነው እያሉ አስተላልፈዋል። እንግዲህ እውነት ይሁን ውሸት ይሁን አይታወቅም። እንግዲህ ስርፈውን አናውቀውም አሁን ድረስ። አም ሐሲብተ አነ አስሐበል ካፊ ወረቂሚ ካኑ ሚን አያቲና አጀባ። በጣም የሚያስደንቅ ይመስልሃል እንዴ? በጣም የሚያስደንቀው መርየም መፍጠሬ ሰማይ መፍጠሬ ነው የሚያስደንቀው። ተነዚህ የበለጠ ቁርአን መስጠቴ ነው ለአንተ የሚያስደንቀው ነው። ኢዝ አወል ፊትየቱ ፊትያ ብሎ ወጣት ማለት ኢዝ አወል ፊትየቱ ጀሙ ፈተን ፊትየት ነው። ኢዝ አወል ፊትየቱ እነዛ ወጣቶች የገቡ ጊዜ ኢለልካፊ ወደ ዋሻው ወንዝ ላይ ነው የሚላለ፣ ተራራ ላይ ነው የሚላለ። ወንዝ ላይ ዋሻ የብቻ አለው የሚሉት አለ። አንዳንዱ ደግሞ ተራራ ሆኖ ዋሻ አለው ይላሉ። አሁን የነቢያችን የነበሩበት ጀበሉ ሂራ የሚባለው ተራራ ሆኖ ጫፉ ላይ ነው ዋሻው። ነብዩ እዛ ቁርአን መጀመሪያ የወረደበት ኢዝ አወል ፊትየቱ እነዛ ወጣቶች የገቡ ጊዜ ለልካፊ ወደ ዋሻ ፈቃሉ አሉ እነዛ ወጣቶች ረበና ያ ረበና ፈጣሪያችን አሉ አቲና ሚን ለዱንከ ረሕመተን ረሕመት ስጠን፣ እነዚህ የሚፈልጉ ንጉሶች እንዲያረጉን አርገን አድነን ነው ረሕመተን ማለት። ወሀይእ ለና ሚን አምሪና ረሸዳ ደግሞ ሩሽድም ስጠን፣ ኢማናችን ቀውይ ያደርግልን። ሩሽድ ብሎ ማለት ትክክል መንገድ መከተል ሩሽድ ይባላል። ሚን አምሪና ረሸዳ። አሁን እንዲህ ብለው ገቡና እዛ ዋሻ የገቡ ጊዜ ፈضረብና አላ አዛኒህም ጆሮአቸው እንዳይሰማ እንቅልፍ ጣልንባቸው ይላል። ተተኛ ሰው ይተማል
هي سنة ولا نوم إلى سورة آية الكرسي سورة الكرسي آية الكرسي لا من إلى لا نوم لا سنة ولا نوم سنة ولا نوم إلى الله يتنيم سنة دمو أيان قلاجب مالته مرسات ميلم الله ما انقلاجتنا انقرف من دي نولينته ያላችሁ ነው ማንገላጀት ብሎ ማለት ሰውየው የእንቅልፍ ዋዜማ ነው እንቅልፍ ያልወሰደው ሆኖ የእንቅልፍ ዋዜማ የያዘው ጊዜ ይሰማል መልእክቱን ብቻ ያውቃል ጆሮ ይሰማል ያንገላጀ ሰው ይሰማል ባይሆን ትርጉሙን አያውቅም ይሄ የማንገላጀት ደረጃ ነው እንቅልፍ ተወሰደ ሳትሰማ እንቅልፍ ተወሰደ አበቃ فضربنا على آذانهم آذانا جوروአቸው ላይ አደረግን እንግዲህ እንቅልፍን አደረግንባቸው እንዳይሰሙ ሆኑ ተኙ ማለት ነው فضربنا آذانهم في الكهف እዛው ዋሻው ውስጥ سنين عددا የሚቆጠሩ የሆኑ አመታቶች ማለት ነው የሚቆጠሩ የሆኑ አመታቶች ስንት ነው 300 አመት ወደፊት ይመጣል አሁን ይሄ አጠቃላይ የነገረን ነው የዝርዝር ወደፊት ይመጣል ስንት ነው ይላል 300 አመት አው 300 ወይ ደግሞ 300 አመት ከዘጠኝ አይደለም ከዘጠኝ አመት ይላል ምንድነው ይሄ ጠርጣሪ አይደለም ይሄ 300 አመት ማለት በፀሐይ የተቆጠረ እንደው በፀሐይ የቆጠረ እንደው ስንት ነው 300 ነው በጨረቃ ቆጠረ እንደው ስንት ነው 390 አይደለም 309 ለምን ብትሉ በፀሐይ 100 አመት 3 አመት ይጨምራል በፀሐይ ስትቆጥር 100 አመት የሚባለው በፀሐይ እርሜው ሰውየው በፀሐይ ቆጥሮ 100 የሆነ እንደሆነ ስንት ነው እርሜው 103 ማለት እንግዲህ 300 በፀሐይ 300 ነው 103 ስንት ይሆናል 109 ይሆናል 309 ያለው በጨረቃ አቆጣጠር ነው 300 ያለው በፀሐይ አቆጣጠር ይሄን ጊዜ ነው إذ أول فتية الكافي فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا فضربنا على آذانهم في الكهف سنين عددا ثم بعثناهم እንደገና ተ300 አመት ቀሰቀሳቸዋል ተንቅልፍ ተነሱ ثم بعثناهم ለምንድነው አላህ ይሄ ቀሰቀሳቸው لنعلم أي الحزبين أحصى لما لبثوا أمدا እንግዲህ ምን ያህል እንደተቀመጡ ሰዎች ተخላልፈዋል እንደሃሉ ወጣቶች ገብተዋል ግማሹ ይሄና ከልአመት ይላሉ ግማሹ ይሄና ከልአመት ይላሉ አላወቁትም ደሞ ሙቶ መነሳት አለ የለም ሰው ተخالፏል ይሄንን እንድናውቅ ነው የቀሰቀስናቸው ይላል አላህ لنعلم ይላል لنعلم ብሎማት ህዝቡን ለማሳወቅ ማለት ነው ለራሱ ለማወቅ ማለት አላህ የሚሰጠው ነገር የለም ወይ ደግሞ علم الظهورንም የሚሉት አለ ታዊል ነው لنعلم أي الحزبين أحصى لما لبثوا ተነዚህ ተሚخالፉ ሰዎች ማንኛው እውነተኛ መሆኑን እንዲታወቅ ቀሰቀሳቸው ሲቀሰቀሳቸው እንግዲህ ተሞተ በኋላ እዳ ሰው ይነሳል ማለትን አንደኛው እንግዲህ አካል ይነሳል ማለትን አስረጅ ሆኑ ማለት ከ399 አመት ቆይቶ ሰውየው እንደገና አካሉ መነሳት ምን ማለት ነው እንግዲህ ሙቶ መነሳት ይቻላል ማለት እንግዲህ ይሄንን ለማሳወቅ ነው ይላል ይሄ አንድ ነው لما لبثوا أمدا ለዝኑ የቀሰቀስናቸው ይላል هذا إخبار عن قصة أصحاب الكهف እነሱን ቂሷ ብሎ ማለት በቁርአን የሆነው ታሪክ ቂሷ ይባላል አሁን አንድ ትልቅ ሰው ታሪኩን ብንጽፍ ቂሶቱሁ አይባል ታሪኩ ሆኖ የሚባል ተቁርአን በቀር ባለው ጊዜ አንድ ነገር ታሪክ ስንጽፍ ቂሶቱሁ አይባልም ታሪኩ ይባላል በቁርአን የሚናገረው ታሪክ
ምን ይባላል? የአደምን ታሪክ ይነግረናል። የኢብራሂምን ታሪክ ይነግረናል። የኑሕን ታሪክ ይነግረናል። ቂሶቱ ኑሕ፣ ቂሶቱ ኢብራሂም ነው። ቂሶቱ አደም ነው። ቂሷ ማለት ታሪክ ማለት ነው። የነቢዩ የሆነ እንዲሆነ ሳዲም የነቢዩ ታሪክ ደግሞ ታሪክ አይባልም፣ ሲራ ነው። ሲረተ ረሱል ነው የሚባለው። የሰሃቦቹ ደግሞ ቂሷ ወይም ታሪክ የማይባልም ቂሷ የማይባልም ሲራ የማይባልም አሳሩ ሰሃባ። እንግዲህ ይሄ እስጥላህ ነው። እስጥላህ ማለት ሰዎች እንደዚህ ይሁን ብሎ ያረጉት ነው እንጂ ይሄን አትበሉ ይሄን በሉ ብሎ በሐዲስ የመጣ የለም፣ በቁርአንም የመጣ የለም። የቁርአኑን ቂሷ እንላለን፣ የነቢዩን ሲራ እንላለን፣ የሰሃቦቹን አሳር ነው የምንለው። هذا إخبار عن قصة أصحاب الكهف على سبيل الإجمال. እዛ አሁን አጠቃላይ ነው መናገር ያዘው። ዝርዝሩ ወደፊት ያመጣል። والاختصار ثم بسطها بعد ذلك ወደፊት አሁን የሚመጣው ትምህርት ላይ በዝርዝር ይነግረናል። እንግዲህ የዛን ጊዜ ትናንትና ምን ብያችኋለሁ? የሁድ ልከው ወፍድ ልከው ወደ መዲና የሁዶችን ጠይቀው የሁዶቹ ሶስት ነገር ጠይቁት ነብይ ለመሆን ምልክቱን አስሐበል ካፍን ያበራራላችሁ እንደሆነ ነብይ ነው ተከተሉት። አስሐበና ቂሷን አላወቀ እንደሆነ ነብይ አይደለም እንዳትከተሉት ብሎ የሁዶች ልከው ይሁን ዘረዘረው። እንግዲህ እየነገረን ነው። በሰጡሃ بعد ذلك أم حسبت يعني يا محمد ትጠራጠራለህ እንደ أن أصحاب الكهف والرقيم كانوا من آياتنا عجبا እነዚህ የሚያስደንቁ ናቸው ብለህ በጣም የሚያስደንቁ ብለህ አትጠራጠር። ተዚህ የበለጠ የሚያስደንቃል። አይ ليس أمرهم عجيبا በጣም የሚያስገርም አይደለም እነዚህ ነገሮች في قدرتنا وسلطاننا በኔ ስልጣንና ለኔ ችሎታ አስረጅ ለመሆን በእነዚህ በጣም የሚያስገርሙ አይደለም። ተነዚህ የሚያስገርም አለ። ምንድነው? فإن خلق السماوات ሰባት ሰማይ መፍጠሪ والأرض ሰባት መሬት መፍጠሪ واختلاف الليل والنهار ይሄ ሌትና ቀን እየተተካካ መምጣት ይሄ ተንዘንዚህ ይበልጣል። አሁን ብታስተነትሩ ይሄ ሌል ይሄዳል፣ ቀን ይመጣል። አንድ ቀን እንኳን አያሰልስም። ሁልጊዜ አይገርምም? ሰው አመጣው። አሁን አሜሪካ ምን የሰራሁት ሊል አይችልም። መላእክት ምን ያመጣሁት አሃርኩት ማለት አይችልም። ግን ማን ነው የሚያመጣው? ፈጣሪ ነው። ቀዲር የሆነ ጌታ አለ ማለት ነው ያስረዳል። ሌሊት ሁልጊዜ እየተተካካ መምጣት አያችሁ። ወተስኺረ الشمس ፀሐይን ደግሞ አላህ አግርቷታል። አንድ ቀን ደከመኝ ብላ ቀርታ ታውቃለህ? አላህ ሰኽሯት። አያችሁ። ወልቀመሪ ጨረቃም እንደዚሁ ሁልጊዜ ቀኗን ወሯን ጠብቃ ዱብ ትላል። አንድ ቀን እንኳን አትቀርም። ይሄን ማን ነው ይሄን? አንድ እንኳን ፍጡር እኔ ይሄን ሰራሁ የሚባል ደግሞ እንግዲህ ይሄን የሚሰራ ፈጣሪ አለ ማለት ነው ያስረዳናል። ይሄ ወልከዋኪብ ይሄ መጀራት ከዋኪብ ዲካይልም በላኒስቶችም ቢሆን ሌሎችም ቢሆን ወልከዋኪብ ይሄን ሁላ ማረግ ተነዚህ ይበልጣል። ለእኔ ባለስልጣን ለመሆኔና አንድ አምላክ ለመሆኔ ለማስረዳት ይሄ ይበልጣል ተነዚህ ተወጣቶቹ ዋሻ ገብተው በ300 ዓመት ተሚነሱት። ይሄ በጣም አይግረምህ አይደለም፣ በጣም አይግረም። በጣም የሚገርመው ይሄ እነዚህ ናቸው። ቁርአን ሰጥቻለሁ። ተዚህ የበለጠ በጣም ትልቁ እሱ ነው። فإن خلق السماوات والأرض واختلاف الليل والنهار وتسخير الشمس والقمر والكواكب وغير ذلك من الآيات العظيمة ትላልቅ አስረጆች ናቸው። አዳለቲ አላ ቁድረቲላሂ ተዓላ አላህ ቃድር መሆኑን በጣም የሚያስደንቁ እነዚህ ናቸው። ወአነሁ አላ ማ የሻኡ ቀዲር አላህ ያሰበውን ሁላ የሚያስነው ነገር የለም። ለዚህ አስረጁ ማን ነው? ለሊቱ ቀኑ ይሄ ያረኩት አንተኑ ራሴ መፍጠር ይላል። እኛው ነው መፍጠር። ይሄው አይናችን የሚገርም ነው። ይሄ አይናችን ስትፈልግ ትገልጠዋለህ፣ ስትፈልግ ትጨፍነዋለህ። ሞተር የለው ምን የለው አይናችን። ደግሞ እንባ አለው። እንባችን ደግሞ የሐዘን የሆነው ተኳሳ ነው፣ የደስታ የሆነው ባሪር ነው። እንደዚህ አድርጎ ነው የፈጠረው። እንግዲህ የሚገርም ነገር ነው። ይሄ በጅዙ በአካላችን። ይሄ ደግሞ ጆሮአችን ነው እዚህ ውስጥና ሁለት ጅማቶች ተነባብረው ተቀምጧል። እንዲሰማ አደረገ። ይሄ ምላሳችን ስጋ ነው፣ ይናገራል። እንዴ ምን ተናገረ?
ወይ ድምጥ የለው ምን ዝም ብሎ አላህ እንዲናገር አድርጎ ፈጥሮታል። አንድ ታዲያ ተነዛ አካሎች አንድ ቢበላሽ አሁን መስሚያችን ቢበላሽ ሞት ቴክኖሎጂ አይሰጠናል? አበድን በአበድን አይሰጠን። አይናችን ቢፈስ ምንም አይሰጠን። ባይሆን ተኖረች ማበርታ በመስታወት ያደርግልሃል። አለዛን ተጠፋች ማንም የአላህን ስራ ደግሞ ማንም ሊሰርቀው አይችልም። አሁን ምሳሌ እነ አሜሪካ ቴክኖሎጂ አንድ ነገር ያወጡ እንደሆነ ቻይና እንዲያታገኘው ይሸፍናሉ። ራሻ እንዲያታገኘው ይሸሽጋሉ። አንድ ሰው ተነሱ ያና ሳልፎ የሰጠ እንደሆነ ዲያም ይደረጋል ቅጣቱ አይደለም። ባይሆን ይሄውን እየጠበቁ ይሰራረቃሉ። መስኮብ በሴቱም በምንም ብላ ትሰርቅና ያን ነገር ትሰራዋለች። ቻይናም ትሰርቅና ትሰራዋለች። የአላህን እሳም ይሰርቀል። እስቲ እንዲሁ አይን ትጥፋና አላህን አይን እንዴት እንደሰራ ሰርቆ የሚሰራ ልታገኛል? አበደን። የአላህን ስራ አይሰረቅም። ለጢፉን ኸቢር ማለት ለጢፉን ኸቢር ለሱረቱን ምክር አንድኛው ተፍሲር ነው። ስራውን የሚደርስበት የለም አካሉንም የሚያገኘው የለም ማለት ነው። ሐታ ነቢዮች የአላህን አካል ሊያገኙ አይችሉም። እንግዲህ ለጢፉን ኸቢር ነው። ወአነሁ ዐላ ማ የሻኡ ቀዲር በመሆነ ደሊል ወላ ዩዕጂዙሁ ሸይኡን አጀቡ ሚን ኸበሪ አስሓቢል ካፊ እነዚህ ናቸው በጣም የሚያስደንቁት። ይሄ አሁን የቆጠርኳቸው ይላል። ወረቂሚ ተረቂሙ ልቅተዛ ተለውሑ ከማ ቃል ኢብኑ ጁረይጅ አም ሙጃሂድ አም ሐሲብተ አነ አስሓበል ካፊ ወረቂሚ ካኑ ሚን አያቲና አጀባ የቁሉ ቀድ ካነ ሚን አያቲና ማሁ አጀቡ ሚን ዛሊክ። ተዚህ በጣም የሚያስደንቅ ይሄው አለልህ። ይሄው ቁርአን መሰጠትህ፣ ሰማይ መፈጠሩ፣ መሬም መፈጠሩ ሌላ ደሊል አያስፈልግም። ይሄው ይበቃል። አየህ وقال العوفي عن ابن عباس رضي الله عنهما أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا يقول الذي آتيتك من العلم يا محمد إني سطه علم مع أنه هو القرآن سطه تعال والسنة حديث سطه تعال والكتاب أفضل من شأن أصحاب الكهف يا نوم يبلطوا لتدنك البطام مياسدنك رقيانون والرقيمي. وقال محمد بن إسحاق ما أظهر محمد بن إسحاق بلو مالت سيرا يابجو تلك عالم ناتشو حديث مجمر يابجو مالك ناتشو سيرا مجمر يابجو أبو إسحاق نوت ما أظهرت من حججي على العباد أعجم من شأن أصحاب الكافي. يوانقل إني حجة أريجي بقرآن زرزر ينقركو تنزه بلتال يالا والرقيم. وأما الكاف فهو الغار كاف بلو مالت واشا مالت فهو الغار في الجبل ترارا لي هنال ترارا لي عند نبي غار وهو الذي لجأ إليه هؤلاء الفتية الزا واشا يقبوت الزانو المذكورون. وأما الرقيم فقال العوفي عن ابن عباس هو واد قريب من أيلا بلو مال فلسطين أقرنو አይላ የምትባል ከተማ ቀረብ ያለ ወንዝ ነው። እዛ ነው የገቡት እያለ ነው እሱ። እንግዲህ አይላ መዲነቱን አላ ሳሒል ባህሪል ቁልዙም ብሎ ማለት ባህሪል ቁልዙም ማለት ቀይ ባህር ነው። እኛ ድሮ ቀይ ባህር ባህሪል ቁልዙም ይባል ነበር። ባይሆን አረቦቹ የኛ ነው ይላሉ። ባህሪል አረብ ይሉታል። ሀበሻ ደግሞ አይ ባህር ነጋሺ ይላል። ይሄ ክርክር ስላለ ኢጣሊያ መታ ኤርትራን የያዘች ጊዜ ቀይ ባህር ብላ ተሰየመችው። ወደ ሀበሻም እንዳይጠጋ ወደ አረብም እንዳይጠጋ ሌላ ስም ሰጠች። አለዛን ስሙ ምን ነበር መጀመሪያ? ባህር ቀልዙም ይባላል። አይላ ብሎ ማለት ወደ ቀይ ባህር የቀረበ ነው። ቀልዙም ሚማ የሊ ሻም ወቂለ ሂ አኺሩ ሒጃዚ ረሻ ሂጃዝ እውነት ነው። ይሄ ሸርመ ሼክ የሚባላል የግብጽ ነው። ሂጃዝ ብሎ ማለት መዲና ናት። የመዲና ቀርብ ትላለች። ወአወሉ ሻም ነው እንግዲህ ይሄ ይላል። ይሄ አሁን የወንዙ ስም ነው ረቂም ያለው የምንዲ ስም ነው ያለው ብዙ ይخالፋል። ጥሩ ይሄ ለውህ ነው። እነዛ እዛ ሲገቡ የሳቸው ስም እዛ ተጥፎበት እዛ ጠፈውና ደግሞ ታሪካቸው የገቡበት ተጥፎ እዛ እሳቸው ተኙ ደጃፍ ላይ ተኖረ።
ያ ረቂም ይባላል። ረቂም ብሎ ማለት እንደ ፈዒል ቢማና መፍዑል ይሉታል። መርቁም ማለት የተጣፈው ነገር እሱ ነው። ጥሩ ያ ነው ተፍሲሩ። ተሁሉ ነገር የሚፈሰረው በዛ አልጀበል እንዲህ ያለ ብዙ ይሄዳል። ይሄ ዑለሞቹ የሚካለፉበት ነው። ጥሩ አሁን ያልኳችሁ ነው። ሎህ ሚን ዘበርጀድ ይሄ ተረሳስ ይሄ ረሳስ ብሎ ማለት ይሄ ሱፍር ማለት ምንድን ይባላል? ይሄ አማርኛው ይጠፋኛል አንዳንዴ። ምንድን ይባላል? ይሄ ረሳስ ብረት አይደለም። ምን ይሉታል? አይደለም። ቀይ ብረት ምንድን ነው ስሙ? ቀይ ምስሮች አሁን ፉል የሚቀቅሉበት እንደዛ ያደረጓትና ተሱ ነው የሚሰራው። ይሄ አልሙኒየም ማለት በቃ ተውት፣ ይመጣል። እኔ ሲመጣኝ ነው እንጂ አታገኙት። ማነው እንግዲህ ይሄ ሱፍር ይባላል። ሱፍር ብሎ ማለት ብረት ጥቁር ነው ወይ ነጭ ነው ብረት፣ እሱ ቀይ ነው። ይሄ ቀለሃ አለ አይደለም? ቀለሃ የጥይት እሱን መልክ የሚመስለው ብረት ምን ይባላል? ሱፍር ይሉታል። ተሱ ነው። ምን ይላል እዛ ሱረቱ ረሕማን ላይ እንግዲህ በኋላ አገኘዋለሁ። በአማርኛ ጠፍቶኝ ነው። ተሱ የሆነ ለውሕ ነው ይላል። እዛ ላይ ነው ተጥፎ ደጃፋቸው ላይ የተደረገው። እንግዲህ አይደለም እንግዲህ ይሄ ነው እና ይሄ ነው። አሁን በዚህ እንግዲህ ብትጠይቁኝ በዚሁ ድረስ ይበቃናል። اللهم اجمعنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك عزة عما يصفون. እንግዲህ ታሪክ ነው የሚነገረው እኮ ቁርአን ተፍሲር ሁልጊዜ ታሪክ ጋር ነው የሚያዘው፣ ጂኦግራፊያ ጋር ነው የሚያዘው። ስለዚህ ሰውየው ተፍሲር ቁርአን ለማወቅ ግድ ኢልመል ጂኦግራፊያ መቅራት አለበት፣ ታሪክ መቅራት አለበት ማለት ነው። ረሳስ ይባላል። ረሳስ እቺ እርሳስ አይደለችም፣ ረሳስ ይባላል። ይሄ ብረት ይሄ እንትን ሰዎቹ ውዱ ማድረጊያም ተሱ ይሰራሉ የድሮቹ። የሚጠይቅ በዙሪያ ትናንትና ሊያመጣ ሄደው የነሱ በኋላ ለቆት እዛ ውስጥ ከነሱ ጋር ከሰባቱ ጋር አብረው ነው። ሰባተኛ እሱ ነው ማለት ነው። እንግዲህ እዛ ዋሻው ላይ እንደተኙ ጆሮዎቻቸው ላይ አረግንባቸው። ዶረበ ብሎ ቢማና ጀዓለን እንቅልፍን አረግኩባቸው እንዳይሰሙ ሆነ። ተኙ። ስንት ዓመት? 300 በፀሐይ አቆጣጠር፣ በጨረቃ አቆጣጠር 309 ኩሉ ሚአሰና 3 ዓመት ይጨምራል። ጥሩ ጥያቄ ጠይቀኛል። ይህ እንግዲህ ሁልጊዜ ጨረቃ አንዳንዴ 29 ሁና ትወለዳለች አይደለም? አንዳንዴ 30 ትሞላለች። አወከለም። ስለዚህ እኛ አሁን ስንጦም ስንኻለፍ አይተሃል። ለምንድን ነው የምንኻለፍ? ጨረቃ ታላያችሁ አጥቡ ይላሉ ነብዩ። በ29 ሆኖ 30ኛው ላይ ታታየች ጥሙ ወሩ አልቋል። የፊተኛው ታልታየች 30 ሙሉ። እንግዲህ ጨረቃ አንዴ 29 ትሆናለች፣ አንዴ
30 ትሆናለች። ስለዚህ ይሄን የሚያጎለውን እያየን ስታጠራቀማት ተመቶ ውስጥ ምን ያህል ይወለዳል? 3 ዓመት ይወለዳል። ይሄ ነው። ስለዚህ በፀሐይ መቁጠር ዘበንን በፍልስፍናም ስተት ነው፣ በሃይማኖትም ስተት ነው። በጨረቃ ነው መቁጠር ያለብን። ለምን በላይ ተጠየቅ ብዬ ነው። ለምን ብትል በፀሐይ መቁጠር የተማረ እንጂ የሚያውቀው የለም። በጨረቃሳ አይኗን አይቶ ወሩ ደርሷል ማለት ያ ስትወለድ ያያታል፣ ባይማርም ይችላል። ስለዚህ አሁን በፀሐይ የሆነ እንደሆነ አሁን የኛ ዓመት ስንት ነው? አንድ ዓመት የምንቆጥረው በሐበሻ 12 ወር ነው፣ 13 ነው። ለምን ደመወዝ የማትከፍሉት? ለምን ደመወዝ የማትከፍሉት? ላ ጎዶሎ ቢሆን በዛ ቀጥታ አትከፍሉም። ኪራይማ አይከፍሉም። ለምን? ይሄው እንግዲህ ሀበሻ ሞኝ ነው። የዓመቷን አጠራቅሞ 13 ወር ይላል። ነጮች ብልጥ ናቸው። 12 ወር ላይ ይከፋፍሏታል። ከሌ ወር 31 ነው ይላል። አሁን ኖቨምበር ያለፈው ስንት ነበር? 31 ነበር። አንዳንድ ጊዜ እዛው ይከፋፍሏታል እንጂ 13 አይሉ። ብልጥ ናቸው። የእኛሳ ለቅሞ 13 ወር ይላል። የውሸት ምልክቱ ቀለበቱ ይላል። ገባችሁ? ይሄ ታዲያ እንደ ይችን የሚለቅመው ማን ነው ታዲያ? የተማረ ነው? ይሄ ፍየል የሚጠብቀው ሰው ይሄን ያውቃል? እንዲህ ብሎ አይቶ ጨረቃ አይቶ ደርሷል ወሩ ይላል። ኢዲያውን ይከፍላል ማለት ለዚህ ይሰማል። ያልተኛ ሰው ምንድን ነው ታዲያ የማይሰሙ ያደረጋቸው? መተኛት እንግዲህ እንቅልፍ ጣለባቸው በለ ዘጋባቸው አይደለም። ዘጋባቸው ዋሻውን ይመስላል። እንቅልፍ ወሰዳቸው ማለት። እሺ ጠይቁ፣ ይጠቅማቸዋል። ትናንትና ነግሬያቸዋለሁ። ኃይለ ሥላሴ እንድታመሰግኑ ብዬ ኃይለ ሥላሴ እንድታመሰግኑ ብዬ ታሪክ ነግሬያቸዋለሁ። ሰምታችሁም ባታውቁት ታሪክ ነው። ምንድን ነው ይኸው? ድሮ ፈለስጢን ላይ እስራኤሎች ሳይሰበሰቡ ኃይለ ሥላሴን ጠይቅ ተሐዋሽ ይዘህ እስከ በርበራ ድረስ ስጥ ብለውት ነበር። ጥፎ ይሄን ሁለተኛ እንዳትጠይቁ ብሎ ያለ ነው። እንግዲህ ኃይለ ሥላሴን አመሰግኑ። አለዛን እስካሁን ድረስ እንደ አረብ እንሆን ነበር። ገባ? ኃይለ ሥላሴንም ታሪኩን ሸሽገውበታል። አይጥፉም እኮ እኛ ለምን እንዲህ እንደሆነ አላውቅም። እንግዲህ ኃይለ ሥላሴ ምን ያህል የጠቀመን መሆኑ እዚህ ላይ አንድ ይቆጠሩለት። በኋላ ደግሞ ኦገንዳን ሰጧት። እምቢ አለች። እሷ ደግሞ ኦገንዳን እዛው ፈለስጢን ያለች። በኋላ ቦልፎር ይባላል የውጭ ጉዳይ ሚኒስቴር እንግሊዝ ነው እዛ ማስፈር የጀመራቸው። ክርስቲያን አይደለም ይሁዶችን እኮ ተጠበቁ። ዕልም የሚሰጥ ሰው ቃላት አያደባልቅም። እያመጣ እኛም ለቀናል። ፈላሻን ሰደን የለም ፈላሻ ወደ 20 ሺህ የሚሆን በደርግ ጊዜ እስራኤል ማለት የያዕቆብ ልጆች ናቸው። 12 ልጆች የሁድ ናቸው። የሁድ ማለት ሃይማኖት ነው። የሁድ ጋር አታያይዙት። የሁድ ብሎ ማለት የሃይማኖት ነው። ይሄ እስራኤል ብሎ ማለት የዘር ነው፣ የያዕቆብ ዘሮች። ይሄ የኛ ፈላሻት እዚህ የሄዱት የሁድ ይባላል እንጂ እስራኤል አይባሉ። ይሁድ ይባላል። ሃይማኖትን ተከታይ ናቸው። ገብቶሃል? ሃይማኖቱን የሚከተሉ የኦሪትን ሃይማኖት የተቀበሉት ይሁድ ይባላሉ። እስራኤልም ቢሆንም ባይሆንም እንደኛ ፈላሻ
ይሁድ ስለሆኑ ነው አይደለም ዘራቸው ነን ነው ትክክለኛ ስላቸው። ኧረ እኔ እየነገርኩ ሌላ ታወራሉ። ይሁድ ስለሆኑ ወሰዷቸው እንጂ እስራኤል ስለሆኑ አይደለም። እነሱ ከሆነ እስራኤል ነን ብለው ነው አይደል ይሁድ ነን ብለው የእስራኤል አምላክ እኮ ያማ በቸም የኢብራሂም አምላክ እያልን እኛ ኢብራሂም ዘር አይደል እኮ ደግ ያማ ነብይ ነውታ። እስራኤል አምላክ እስራኤል ማለት እኮ ያዕቆብን እኮ ነው። ይኸው ልንገርህ ዘር እኮ ነው። አንተ ዘር ማለት አረብ የሚባለው አረብ ብሎ ማለት ማነው? የእስማኤል ዘር ነው አይደለም። ይሁድ ብሎ እንትና በኒ እስራኤል ብሎ ማለት ደግሞ የኢስሐቅ ዘር ነው። ኢስሐቅ እና እስማኤል አጎታም ናቸው፣ ወንድማማቾች ናቸው አይደለም እንዴ? ኢስሐቅ ማን ወለደ? ያዕቆብ ወለደ። ያዕቆብ ማን ወለደ? 12 ልጆች 12 ልጆች። እነዚህ በኒ እስራኤል እስራኤል ማለት እኮ ያዕቆብ ማለት ነው። የያዕቆብ ስም እስራኤል ነው። አብደላህ ማለት ነው። እሱ አብደላህ ማን ወለደ? 12 ልጆች። ዩሱፍ ወለደ። ዩሱፍ አንድ ብሔር ሆኗል። በንያሚን አንድ ብሔር ሆኗል። 12ቶች ሁላ ግብጽ ላይ ነው የረግቡት። 12 ብሔር ሆኖ ነው የወጡት። ተዛ ታዲያ በኒ እስራኤል ይባላሉ። እነዛ እስራኤል አይባሉ፣ በኒ እስራኤል በኒ እስራኤል እያልኩ በኒ እስራኤል። አሁን እዛ ላይ ያሉት በኒ እስራኤል ብቻ አይደሉም። በኒ እስራኤል የሆነውም አለ ያልሆነም አለ። እዛ ያሉት አሁን ሃይማኖቱ ለምን በኒ እስራኤል ትንሽ ስለሆኑ እዛ የነበሩት ብዙ ስለሆኑ እነሱ ጋራ አቻ ሆኖ ለመቀመጥ እንዲችሉ ሕግ ወጣ። ይሁድ የሚባል ሁላ ሊገባ ይችላል ተብሎ እዛ ነው የገባው። ተያገሩ እየተለቀሙ ገቡ። አሁን ሃይማኖቱን ቢኖሩ አያስገቡ ይበቃናል ብለው እንትና ማለት ነው። አሁን እኛ እዛ ግብጽ የነበረ ጊዜ ካናዳና አውስትራሊያ ዜግነት ይዘው ይለምኑን ነበር እንወሰዳችሁ እያሉ። አሁን ደግሞ ትንሽ ቆዩና ደግሞ የተማረ ማለት ጀመሩ። አሁን ደግሞ ብትለፋም በዋዛ ይወስዱ የሞላ ሄዳል። እሺ የሚጠይቅ የጨረቃና የፀሐይ አቆጣጠር ልዩነት ካለ አሁን ለምሳሌ ሚናራ ላይ ምናምን ሁለቱም እንጠቀማለን። ምንድነው ሚናራ ላይ እንዴት ጨረቃ የምናደርገው? ጨረቃና ኮከብ አንድ ላይ ነው የምናደርገው። እንግዲህ ይሄ ተቀም በኋላ ቀይ መስቀልና ጨረቃ መስቀል የሚለውን ታውቃለህ? ክርስቲያኖቹ ቀይ መስቀል ነው የሚሉት፣ እኛ ደግሞ ምንድነው የምንለው? ቀይ ጨረቃ ነው የምንለው። ይሄ እንግዲህ አርማ ነው። ለእስልምና አርማ አረጉት። በእስልምናው አርማ አርጉ አላልን። እኛው ዝም ብሎ ሙስሊሞቹ በቀይ መስቀልን እንዲያንል ጨረቃ አርማ አረጉ። አርማ ማለት ምልክት ማለት ነው። አርማ ነው እንጂ የሃይማኖት ነገር አይደለም። የሚጠይቅ በዚህ በቁርአን አላምንም በማለታቸው ተቆላጭተህ ትሞታለህ እንደ አትሙት፣ ነፍስን አትዘን፣ ተዋቸው፣ ዝም ብለህ አድርሰሃል፣ አትቆላጭ እያለውት ነብይ እዚህ መሬት ላይ ያለ ሁላ ለመሬት ሽልማት ነው። ዛፉ ለመሬት ሽልማት ነው። አድምጡ። ብራብሮ የመሬት ሽልማት ነው። ከብቱ፣ ዱር አውሬው ሁሉ መሬት ሽልማት ነው። ገንዘቡ ሁሉ ሽልማት ነው አይደል? ታዲያ ለፈተና ነው ይሄን ሽልማት ያደረኩት። እናንተ ገንዘብ ተወስደው ገንዘብ ወስደ አኺራን ያስተወህ እንደሆነ ፈተና ወደቅክ ማለት ለፈተና ነው። ይሄን ሁሉ ያደረኩት አላህ ጤና ይሰጥሃል ለፈተና ነው።
ወዶህ አይደለም። ክብረት ይሰጥሃል ወዶህ አይደለም፣ ለፈተና ነው። ድህነት ያደርግሃል ለፈተና ነው። ትዕግስት ይኖረው አይኖረው ሁሉ ነገር ለፈተና ነው። አላህ ወዶን ይያሉ ያስተምራሉ። ይሄ ተምኒታ አላህ ወዶን ዝመጣ አመጣን የሚሉት አሁን አለ አላህ ወዶን ማለት እስላም አደረገ ይበሉ። በዚህ ነው የሚታየው። አላህ ተወደ መውደዱ የሚታወቀው በዚህ ነው። እሺ አለዛን ወዶ አይደለም። ይሄማ የውዴታ ምልክት በሆነማ ካፊሩ ሁላ ፎቅ ላይ እያኖረ አይደለም እንዴ? ገብቷል። ፈተና ነው። ይሄም ነው የሰጠው ተዝህ ተዓለሙ ይኸው ምን ይላሉ ሐጂ ጀውሃር ሾንኪ የሚባሉ እስልምና ታገኘህ ቀላል እንዳይመስልህ ይላሉ። ለምን አሉ ገና ሳንፈጠር ያቀናል። እከሌ እስላም ነው እከሌ ካፊር ነው ብሎ ጨርሷል። አላህ ነው የመረጠ። በዛ ይሄ ሙስሊም ነው ብሎ በዓለም ዘራ የፈረደው አይከፍርም። ኩሉም ሙሐየኡን ሊማ ኹሊቀ ለሁ ብለዋል ነብዩ። ገብቶሃል? ዳዕዋማ ማለት ምንድን ነው ትርጉሙ? አላህ ሁለት ሀገር ፈጥሯል። ማን? እሳት ፈጥሯል፣ ጀሃነም ፈጥሯል። ለጀሃነም መግባት ምክንያት አለ፣ ሰበብ አለ። ካለ ሰበብ አይቀጣንም። ፍትሃዊ ነው አላህ ፍትሃዊ ነው። እንደ አንድ ነገር ሳታጠፋ አይቀጣህም። አሁን አንተ መንግስት ህግ ሳወጣ አይቀጣህም አይደል? ህግ ስትጥስ ነው፣ ህግ ወጥቶ ስትጥስ ነው። አሁንም አላህ ህግ አወጣ፣ ቁርአን ነብዩ አወረደና በዚህ ስሩ አለ። ይሄን የተቀበልክ እንደሆነ ህጌን አክብረሃል፣ ሰበብ ሰርተሃል፣ ጀነት አስገባሃለሁ። ይሄን ህጌን ተጣስክ ገባህ አይደለም? ስለዚህ እሳት ትገባለህ ይላል። ዳዕዋው ለምንድን ነው በለኝ። ሰው የቂያማ ቀን ና ጀሃነም ሂድ ሲሉት እኔ አላውቅም ነበር አልሰማሁም እንዳይል አሁን ነቢይ ልኮ አሰማን። ዳዕዋ ይደረጋል። አየው አይደል? አሁን መሰለን ባልቴቱ ሁላ አቅም ወደ ቤተስካን እየሄደ አላህ እየተጋዘ አላህን ይገዛሉ አይደለም? ያውቃሉ። ይሄ ጃሂል ናቸው። የሚያውቁት በአባሶቹ ናቸው። ትላልቆቹ ያውቃሉ አይደለም? በኋላ እነዚህ ታዲያ ሴቶቹ የቂያማ ቀን ሳናውቅ ነው ጌታችን ምን ማለት አይችሉም። ለምን? ሰምተዋል አልሰሙም? ቁርአን መምጣቱ ሰምተዋል። ለምን ታዲያ ሳያጠኑ በመተው ገብተዋል። ዳዕዋው ለዚህ ነው፣ አሰማ ነው። ስለዚህ ነው ቅድም ነብዩ ሰለሙ አልሰለሙ ብለህ አትሙት አትባልሳ፣ አንተ ብቻ ያለብህ ማሰማት ነው እኮ ነው የሚለው ነብዩ። ዳዕዋውም እንደዚህ ነው፣ ማሰማት ነው። ያማ እስላም ተስፋፋ አደገ አላደገ የአላህ ስራ ነው። ዳዕዋ ማድረግ ዋጅብ ነው። ለክርስቲያኖች እኮ ነው ዳዕዋ። እኛንን እንጂ በርሳችን የምንጣለው እሱ እኮ ነብዩ ዱዓ የሚያደርጉ ካፊሮቹ ነው። ዋጅብ ነው። ባልንጀራ ምን ታደርገዋለህ ስታገኘው ካፊር የሆነውን የኔ ሃይማኖት ትክክል ነው እንዲያትል። ይሄማ አበረገከው መጀመሪያ የኔ ነው ወይ እናንተ ነው የትኛው ነው ትክክሉ በለው። አሁን ይቀርብሃል፣ ታጠናላችሁ። ሲያጠኑ እውነቱን አላህ የደረሰበት ግን አላህ ይሰጠዋል። ናህኑ ይኸው ቁርአኑ ዳዕዋ ሲያደርግ ናህኑ አው ኢያኩም አላ ሁደን ይላል። እኛንን ወይስ እናንተ ናችሁ በሐቅ ላይ ያላችሁ በላችሁ ነው። የኔ ነው ሐቁ ታልክማ መጀመሪያውን ዘጋኸው ይሸሻል። አንተ ወይ የኛ ነው ወይስ የናንተ ነው ብለህ አቅርበውና ይሄ ቁርአን የተሰማው ጊዜ ሐቅ በቸም ሐቁን ይደርስበታል፣ ይቀበል። አንዳንድ ሰው አንተ በምታውቀው ቀድር ዳዕዋ ማድረግ ይወጅብሃል። በምታውቀው ቀድር ግድ ዓሊም ብቻ አይደለም። አሁን እዚህ ሰማኸኝ አይደለም? እቤት ስገባ ለሚስትህ ለልጆችህ ዳዕዋ ማድረግ ይወጅብሃል። ለሰራተኛ ለክርስቲያኖቹም ዳዕዋ ይወጅብሃል። የተላኩት እኮ ነብያችን ወደ ካፊሮቹ
እነሱን ዳዕዋ አድርገን ነው እንደዚህ እኮ